ሰላም እንዴት ናችሁ? የኢኮ ኤቨር ኦፊሻል ዩቲዩብ ቻናል ተከታታዮች፣ እኔ በጣም ደህና ነኝ። ስለምታበረታቱኝ፣ ሰብስክራይብ፣ ላይክ ስለምታደርጉልኝ በጣም ነው የማመሰግናችሁ ማለት ነው። እንዲሁም ደግሞ ብዙ ቁጥር ያላችሁ ሰዎች ሰብስክራይብ ሳታደርጉኝ ቪዲዮችን ታያላችሁ። ኤኒዌይስ ሰብስክራይብ ብታደርጉ ከእናንተ ምንም አይጎልም፣ እኔ ግን እጠቀምበታለሁ ማለት ነው። በጣም ነው የማመሰግነው ስለምታግዙኝ። እንግዲህ ዛሬ ማውራት የምፈልገው ወይም ደግሞ ይዤላችሁ የመጣሁት ዜና ትንሽ የሚደብር ቢሆንም ግን በዚህ ጉዳይ ላይ የራሴን አስተያየት መስጠት ስለፈለኩኝና ነገሩ ደግሞ እየተጋነነ ስለመጣና በሁለት ጎራ ተከፍለው ሚዲያው የተቀወጠ ስለሆነ እኔም ደግሞ አስተያየት ልስጥ እንደ ሚዲያ ሰው ብዬ ነው የመጣሁት። እንደምታውቁት ሁዳ ሻዕራዊ በኡጋንዳዊ ሰራተኛዋ ተገላለች ማለት ነው። በዚህም ደግሞ ብዙ ነገር ሲባል ነበረ። ብዙ መላምቶችም ሌላም ሰው ያስገድሏት ነው፣ እሷ አይደለም የገደለቻት ልጇ ነው፣ ብዙ ነገር ተብሏል። መጨረሻው እንግዲህ አሁን እያሉ ያሉት ልጅቷ ራሷ በራሷ ላይ ስለመሰከረች እንዴትም እንደገደለቻት በቪዲዮ መልክ እንዴት እንደገደለቻት እያሳየች ቪዲዮ ተቀርጻ ለመረጃ ቀርቧል። እሷም ቃሏን ሰጥታ ዘኪ እንደገደለቻት ተናግራ እንግዲህ የሞት ቅጣቱ በዚህ ሳምንት መጨረሻ ላይ ተግባራዊ ይሆንባታል ብሎ ቢቢሲ አምሃሪክ ዘግቦታል ማለት ነው። እና ገላት ከሆነ ወይንም ደግሞ እነሱ ኤቪደንስ አግኝተው መረጃ፣ ትክክለኛ ተጨባጭ መረጃ አግኝተው ገላት ከሆነ 100% የሰውን ልጅ ገሎ መኖር አይችልም፣ ወይም ደግሞ ላይቀጣ የሚችልበት ምክንያት የለም። መቀጣት አለባት ማለት ነው በጥፋቷ። ችግሩ ግን ያ አይደለም። በተቃራኒው ደግሞ ሰራተኞቹ የሌላ ሀገር ዜጎች በተለይኛ አፍሪካውያን ላይ ማለት ነው የሚደረጉ በደሎች ላይ ተመጣጣኝ ቅጣት እነሱ ላይ ይደረጋሉ፣ እነሱ በሚያደርጉት ነገር ማለት ነው። የሰው ልጅ መግደል ብቻ አይደለም። በጣም ብዙ ሰዎች ወደ አረብ ሀገራቶች ከመጡ በኋላ አእምሯቸውን ይስታሉ፣ ሌላ ተጓዳኝ በሽታም ያመጣሉ። እንዲሁም ደግሞ ነገሮች በጣም ብሰውባቸው ጫና በዝቶ ስትረስፉል ስለሚያደርጓቸው ራሳቸውን የሚያጠፉ በጣም ብዙ ሰዎች አሉ። ግን ራሳቸውን ሲያጠፉ የሚባለው ራሳቸውን አጠፉ በራሳቸው ችግር፣ በራሳቸው ውስጥ ችግር፣ በቤተሰብ ጉዳይ ወይም ደግሞ በቃ በራሳቸው ችግር ተስፋ ቆርጦ ራሳቸውን አጠፉ እንጂ የሚባለው የነበሩበት ቦታ፣ የሚሰሩበት ቦታ አሰሪዎቻቸው ረብሸዋቸው፣ ሰላም ነስተዋቸው፣ ስትረስፉል አድርገዋቸው አማራጭ ሲያጡ ራሳቸውን አጠፉ ተብለው አሰሪዎች ሲጠየቁ አይተን አናውቅም። በጣም ብዙ አፍሪካውያን፣ በጣም ብዙ ሰራተኞች ራሳቸውን አጥፍተዋል። በተለይ ደግሞ አሁን ሚዲያው በደንብ አክቲቭ ከሆነ በኋላ በጣም ብዙ ዜና ነው እየሰማን ያለ ነው። እንደውም በሳምንት ወይ በሁለት ሳምንት የሆነ ሰው ሞተ ሳንባል አውለን አናውቅም፣ እንሰማለን። ግን ከዛ በስተጀርባ ያለው ነገር እነሱ ተጠያቂ ሆነው ሳለ ግን የሚጠይቃቸው የለም። ለምን? ሜቢ እነሱ ነጮች ስለሆኑ፣ ሜቢ እነሱ አቅም ስላላቸው፣ ሜቢ እነሱ ህግ ከለላ ስለሚሰጣቸው፣ ሜቢ ደግሞ የህግ ከለላ ራሱ ባይኖራቸው ወይም ደግሞ ያን ድርጊት አድርገውታል ተብሎ ቢባል ግን መረጃ አይገኝባቸውም። ለምን? በእነሱ ጣራ ስር ስለሆነ ነገሩ የሚካሄደው ማለት ነው። በተቃራኒው ደግሞ እንደምታዩት የኛ ልጆች የሆነ ስህተት ሲሳሳቱ ማለት መግደል ወይም ጥፋት ማጥፋት ትክክል ነው ማለት ሳይሆን ግን ህግ ሁሉም ቦታ ላይ እኩል ነው መሆን ያለበት። በአንጻሩ የኛ ልጆች ሲያብዱ ለእነሱ ምላሽ ይሰጣሉ፣ ይከሰሳሉ ወይ ካሳ ይሰጣሉ ወይ? ስንቱስ ነው ሞቶ በየፍርጁ ያለው? በየሆስፒታል ስንት ሰው ነው ያበደው? ማን ይህን ቼክ አድርጓል? እነሱ ሲቀጣሉ ወይ? በጣም ነው የሚያሳዝነው። ድህነትና መሀይምነት ዋጋ ያስከፍላል። ከሀገራችን መውጣት ሳያንሰን ደግሞ እንደዚህ አይነት በደል ሲኖር በጣም ነው የሚያመው፣ በጣም ማለት ነው። እና ከዚህ በፊት ሰምታችሁ ከሆነ ከ2-3 ሳምንት በፊት የሆነች ልጅ እንደዚሁ ራሷን አጥፍታ ሞታለች ተባለ። ግን ያው በወንድ ነው ምናምን ተብሎ ተግበሰበሰ ማለት ነው። የነበረችበትን ነገር ያወጣ የለም። ግን ሲባል የነበረው በሰላም ቤተሰቦቿን ስታወራ ነበር፣ እህቷን ስታወራ ነበረ። ግን ያው ሞታ ተገኘች ተባለ፣ ተግበሰበሰ። ይህም እንግዲህ ካለችበት አንድ ሰው ለሚደርስበት ነገር ቅድሚያ ፈርስት ዲግሪ መርደር ተጠያቂ ሊሆን የሚችለው አብሮት ያለው አንድ ጣራ ውስጥ ያለው ሰው ነው ሊሆን የሚችለው ማለት ነው። እነሱ ግን ባልተጠየቁበት ሁኔታ ነገሩ ቢጠየቁም በጣራቸው ውስጥ ላለ ነገር መረጃ ማግኘት አይቻልም። በእነሱ ሜዳ ከተጫወሽ ምንም ጥያቄ የለውም። መረጃ ይሸሽጋሉ ወይም ደግሞ ምክንያት ያዘጋጃሉ የሚመልሱትን ማለት ነው። እና እቺ ኡጋንዳዊ ሰራተኛም ይሄ ነገር ገጥሟት ከሆነ ብዙ ነገር ሲባል ነበረ። የሁዳ ሻዕራዊ የስራ ባልደረቦቿ ከፍለዋት ነው ራሷን ሴትዮዋን እንድትገላት ያደረገችው።
ልጇ ነው ንብረት ለመውረስ በጣም ብዙ መላምት ነበር ሲሰጥ የነበረው። አጥፍታለች። ሜቢ ገንዘብ ሰጥተዋትም ይሄን አድርገው ሊሆን ይችላል። ካጠፋች አሁንም ተጨባጭ መረጃ ካለ ኦብቪስሊ መጠየቅ አለባት። የህይወት ዋጋ መክፈል ካለበት መከፈል ያለበት ማለት ነው። ፎር ዘ ሴክ ኦፍ ጀስቲስ ማለት ነው። ለምን ሌሎች ሰዎችም እንደዚህ ሲሞቱ ፍትህ እንላለን። ነፍስ ነፍስ ነው። ሌላው ማለት የምፈልገው እራሳችሁን ጠብቁ። ቅጽበታዊ ብስጭት ብዙ ዋጋ ህይወት ዋጋ የሚያስከፍል ስህተት ሊያመጣ ይችላል። አይነው በጣም ብዙ ችግር አለ። አይነው ሰዎቹ በጣም ባለጌ ናቸው። ያጨናንቃሉ። ስትረስፉል ሊያደርጓችሁ ይችላሉ። ወይ እናንተ ሌላ ነገር እንድታደርጉ ሊያደርጓችሁ ይችላሉ። ከዚህ በፊት በለቀኩት ቪዲዮ ኮሜንት ላይ በጣም ብዙ ኮሜንት ስላየሁ ነው። ከዚህ ከሁዳ ሻዕራዊ አሟሟት ጋር ተያይዞ ማለት ነው። እኛ ታግሰን ነው እንጂ እነሱ የሚሰሩት ስራ በጣም አደገኛ ነው። ይገፋፋሉ ሌላ ነገር እንድታደርጉ። በጣም ብዙ ኮሜንት ነው ያየሁት እና ከዛ የተረዳሁት ብዙ ሰው ስትረስፉል እንደማያደርግ ነው በእነሱ ማለት ነው። እና ዞሮ ዞሮ ታገሱ፣ አለማችሁን አሳኩ። ትንሽ ጊዜ ነው። 1 አመትም ሆነ 2 አመት ስሩ። በጣም ከባድ አደገኛ ነገር ካለ ሀገራችሁ መግባት፣ ሀገራችሁ ማስገባት ነገር ካለ ባይዘው መጥፋት ራሱ ማለት ነው የዚህ ያለ መጨረሻ አይደለም። መሞት አይደለም ጥሩ ነገሩ፣ መጥፋት ራሱ ይሻላል ከመሞት ማለት ነው። ከዛ በኋላ ሜቢ ደግሞ ነገሮች መስመር ይዞ ይሆናል። ስለዚህ የሰውም ህይወት አጥፍቶ የዘላለም ነገር ራሳችሁ ላይ ችግር ከመፍጠር ቀለል ያለውን ሰውም የማይጎዳ ነገር ብትወስኑ ይሻላል። ሀገር ቤት መግባት ምንም ችግር የለውም። ሀገር ቤትን ብትገቡ ሌላ ብዙ አረብ ሀገር አለ። ወይም ደግሞ ብትጠፉም በእናንተ አልተጀመረም። እንደዚህ አይነት ሰውን አጥፍቶ ከዛ በኋላ ራስንም ቤተሰብንም ሀገርን ከማስጨነቅ ማለት ነው። እና ይቺ ኡጋንዳዊ ሰራተኛ ያለችበትን ነገር አናውቅም። አሁን ምን እያለች እንደሆነ ምን አሳልፋ እንደሆነ የእውነት እሷ ጨንቋት ይህን ነገር ተግባራዊ አድርጋ ሴትዮዋን ገላት ነው ወይ ወይስ ደግሞ ከዚህ ሁሉ ድራማ ጀርባ ሰው አለ ወይ? ይህንም ማንም የሚያውቅ የለም። ወይንም ደግሞ ቢታወቅም ራሱ የሆነ የእነሱን ሰው ተጠያቂ ከማድረግ በቃ ሌላ ጉዳዩን የሚሸከም ካገኙም ሜቢ ሊያደርጉት ይችላሉ። ምክንያቱም ፈርስት ለራሳቸው ዜጋ ነው የሚሰጡት። ይሄ ደግሞ በብዙ መንገድ ያየ ነው። በብዙ መንገድ ኮሜንትም ላይ ባለፈው እሷ እንትን ካለች በኋላ እንደዚህ ገደለች ከተባለ በኋላ በቃ በልጅቷ በስራዋ ሳይሆን በስራዋ አይደለም ስለገደለቻት አይደለም ያ ሁሉ ነገር የሆነው። በቃ በከለሯ ጥቁር ስለሆነች እንዴ አስተያየቷን እዩት። ጥቁር ሰዎችን አትቀጥሩ ቤታችሁ፣ እነሱ በጣም ያስፈራሉ፣ ጭራቆች ናቸው። በጣም ብዙ ነገር ነው ሲባል የነበረው። ይህ ዘረኝነት ምልክት ነው ማለት ነው። በጣም ብዙ ነገር ሲሉ የነበረው ሁሉም አይደሉም፣ መልካም ሰዎች አሉ። እንደገና ጥቁሮችንም ቀጥረው አክብረው ተከብረው የሚኖሩ በጣም ብዙ ሰዎች አሉ። ግን በአንጻሩ ደግሞ ጠርዝ የያዘ የዘረኝነት ነገር የሚያንጸባርቁ ሲናገሩ ራሱ ማፍሩ ሲጀምሩ አሰላሙ አለይኩም ብለው የሚጀምሩ በጣም የሚያበሳጩ ሰዎች አይተናል። በዚች በሁዳ ሻዕራዊ ጉዳይ ማለት ነው። እና ከዚህ ጉዳይ ደግሞ ፈገግ ያደረገኝ እንዴ 87 ዓመት ከኖረች አይበቃትም እንዴ ምናምን ሁሉ ጋር ነበር። ነፍስ ነው። የፈጠራት ጌታ በፈለገ ሰዓት ሲወስዳት ነው እንጂ ሰው ሲያጠፋት ሞት ትክክል አይሆንም። ማንኛውም ይሁን ጥቁርም ገደለ ነጭም ሞተ ማለት ነው። ወንጀለኝነት ደግሞ ዘር ሃይማኖትና ብሔር የለውም። ወንጀለኛ ሰው ገዳይ ሰው ምን ጊዜም ቢሆን ልቡ መጥፎ ልቡ ጥቁር የሆነ ሰው በከለሩ አይደለም የሚለየው። ጥቁር ስለሆነ አይደለም፣ ነጭ ስለሆነ አይደለም። ይሄን ግን አይረዱትም። በከለር ነው የሚወስኑት። በቃ ጥቁር እንደዚህ ገዳይ ነው ምናምን እና ብቻ ራሳችሁን ጠብቁ፣ ያልፋል። እንደዚህ አይነት ሁኔታ ውስጥ ያላችሁ ሰዎች ካላችሁ ፈጥናችሁ ስኑ። ሌላ ነገር ሳትገቡ ሌላ ስህተት ውስጥ ገብታችሁ ራሳችሁን አደጋ ላይ ከምታደርጉ ቤተሰብ ከምታስጨንቁ እናንተም ደግሞ የማይገባችሁን ዋጋ ከምትከፍሉ ቀድማችሁ ውሳኔ ስጡ። 2-3 ጊዜ አስቡና መታገስ የምትችሉበት አቅማችሁን ታውቃላችሁ። መታገስ ከቻላችሁ ታገሱ፣ ካልሆነ ደግሞ የምትወጡበትን ነገር ነው እንጂ ማስተካከል። እንደዚህ አይነት ነገር በፍጹም እንዳትሳሳቱ። በጣም ወዳችሁ ስለምታበረታቱኝ በጣም የማመሰግናችሁ ማለት ነው። ባይ ቴንክ ዩ